ሩሲያ በዩክሬን ወታደራዊ ተቋማትና የኃይል ቦታዎች ላይ ከፍተኛ ጥቃት ማድረሷን አስታወቀች። ፑቲን ከሰሜን አትላንቲክ የጦር ጥምረት ኔቶ ጋር ቀጥተኛ ጦርነት ውስጥ መግባት አይፈልጉም ሲሉ የጀርመን መከላከያ ሚኒስትር ተናገሩ። በሞስኮ በደረሰ ፍንዳታ 2 የትራፊክ ፖሊሶች ሕይወታቸው ማለፉ ተሰምቷል። ባለፉት ቀናት የሩሲያ ጄኔራል ከተገደሉበት አቅራቢያ መሆኑም ጉዳዩን አወሳስቦታል። በሌላ በኩል የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የባለ 20 ነጥብ የሰላም እቅዳቸውን ይፋ አድርገዋል። ከዶናልድ ትራምፕ እቅድ በኋላ የሩሲያና ዩክሬን ጦርነት ተባብሶ ቀጥሏል። ከሜዲትራኒያን እስከ ኦዴሳ የደረሱ ሰው አልባ አውሮፕላኖችና የሚሳኤል ጥቃቶች ብሎም በደቡባዊ ሞስኮ የጄኔራሉ መገደል እንዲሁም ዛሬ ላይ ተመሳሳይ ጥቃት በሞስኮ መፈጸሙ ጦርነቱ ቀጣይ ስለመሆኑ ማሳያ ነው አስብሏል። ሰሞንኛም የጄኔራሉ ግድያና ሩሲያ በዩክሬን ላይ ያጸፋ እርምጃ መውሰድ መጀመሯም የሀገራቱ ጦርነት ኔቶም ቢሰበሰብ የትራምፕ እቅድም ቢወጣ አደራዳሪ ወገኖችም ውይይታቸውን ቢያሳልጡ የሚቆም አለመሆኑን አመላካች ነው አስብሏል። ድርድርም ስብሰባም የሰላም እቅድም ያልፈታው ግዙፉ የሩሲያና ዩክሬን ጦርነት መቼ ሊቆም እንደሚችልም መገመት ከባድ ሆኗል። ዛሬ ላይ በረዥም ርቀት ካሚካዚ ሰው አልባ አውሮፕላኖች እንዲሁም በምድርና የብስ የታገዘ ግዙፍ ጥቃት እንዲሁም ኪንዛሃል ሃይፐርሶኒክ ሚሳይሎችን በዩክሬን ምድር ላይ መዝነባቸውን የሩሲያ መከላከያ ሚኒስቴር ይፋ ማድረጉ ጦርነቱ ቀጣይ መሆኑን አመላክቷል። በዚህ ጥቃት የዩክሬን ጦር መሳሪያ ፋብሪካዎች ክፉኛ መጎዳታቸውን ብሎም የኃይል አቅርቦት መቋረጡም ታውቋል። የሞስኮ ባለስልጣናት ይህን ጥቃት ያደረሱት ዩክሬን ለፈጸመችው የሽብር ድርጊት አጸፋ ምላሽ ነው ሲሉ ከክሬምሊን የሚወጡ መረጃዎችም አመላክተዋል። የሞስኮ ባለስልጣናት ይህን ጥቃት ያደረሱት ዩክሬን ለፈጸመችው የሽብር ድርጊት ያጸፋ ምላሽ መሆኑን ከክሬምሊን የሚወጡ መረጃዎችም አመላክተዋል። የሩሲያ መከላከያ ሚኒስቴር ጥቃት ማድረሱን እንጂ የት ቦታ ላይ ኢላማ እንዳደረገ መግለጫ ባይሰጥም የዩክሬን ባለስልጣናት ግን 600 ካሚካዚ ሰው አልባ አውሮፕላኖች ሊሆኑ እንደሚችሉ ግምታቸውን አስቀምጠዋል። አንዳንድ መገናኛ ብዙሃን ደግሞ በምዕራባዊ ዩክሬን ጥቃቱ እንዳነጣጠረ እያስነበቡ ነው። የዩክሬን ባለስልጣናት ግን በድምሩ በካርኮቭ ግዛት የሚገኙ 7 የዩክሬን ከተሞች የድሮን ሰለባ መሆናቸውን ነው የሚናገሩት። የሩሲያ መከላከያ ሚኒስቴር ዩክሬን በሩሲያ ውስጥ ለምትፈጽመው የትኛውም ጥቃት ከሞስኮ የሚሰጠው ምላሽ እጥፍ ድርብ እንደሚሆን ጠላትና ወዳጅ ይወቀልንም ብለዋል። ሩሲያና ዩክሬን አንዳቸው በአንዳቸው ላይ ጥቃት በመሰንዘር እየተካሰሱ ወደ ሰላም ለመምጣት ፍላጎት ያላቸው አይመስልም ሲሉ ፖለቲከኞች ይናገራሉ። ከበርሊን እስከ ለንደን፣ ከኢስታንቡል እስከ አንካራ፣ ከሪያድ እስከ ጅዳ፣ ከብራሰልስ እስከ ፓሪስ የተደረጉ ውይይቶች ግዙፉን የሩሲያና ዩክሬን ጦርነት ለመፍታት አልሆነላቸውም የሚል ወቀሳም ይቀርብባቸዋል። የኔቶ ሰሜን ኮሪያና የፈቃደኞች ጥምረት ብሎም የአውሮፓ ህብረት በሩሲያና ዩክሬን በቀጥታም በተዘዋዋሪም ጣልቃ መግባታቸው ለጦርነቱ አለመቋጨት እንደ ምክንያት ይቆጠራል። ሌላው የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከሰሜን አትላንቲክ የጦር ጥምረት ኔቶ ጋር የቀጥታ ጦርነት ውስጥ መግባት አይፈልጉም ሲሉ የጀርመኑ መከላከያ ሚኒስትር ቦሪስ ፒስቶሪየስ መናገራቸው ተሰምቷል። ከዚህ ወር ቀደም ብሎ የሰሜን አትላንቲክ የጦር ጥምረት ኔቶ ዋና ጸሐፊ ማርክ ሩቴ ፑቲን የዩክሬንን ጦርነት ከጨረሱ በኋላም ቀጣይ ኢላማኛ ነን ብለው መናገራቸው የሚዘነጋ አይደለም። ሩቴ አክለውም በቀጣይ 5 ዓመታት ፑቲን አውሮፓን ለማጥቃት ዓላማ እንዳላቸው ቢናገሩም የክሬምሊን ባለስልጣናት ግን እኛ ከማንም ጋር ጦርነት ውስጥ አንገባም፣ የሚነካን ካለ ግን ዋጋውን እንደሚከፍል ከወዲሁ ማወቅ ይኖርበታል ሲሉ መናገራቸው በአውሮፓ ህብረትና ሞስኮ መካከል ሰይፍ ለመማዘዝ ጊዜን የሚጠብቁ አስመስሎባቸዋል። ምንም እንኳ ሩቴ ሩሲያ ልታጠቃን ነው ቢሉም የጀርመኑ ወታደራዊ አመራር ፒስቶሪየስ ግን ሩሲያ አውሮፓን በቀጥታ የማጥቃት እድሉ አነስተኛ ነው፣ ይልቅ ሞስኮ ልታደርግ የምትችለው በተዘዋዋሪ ጥቃት መክፈት ነው ሲሉ መናገራቸው ሩቴ የጦርነት ስጋትን የሚተነትኑበትን መንገድ ጥያቄ ውስጥ ከቶታል። ፒስቶሪየስ ፑቲን ከኔቶ ጋር ግዙፍ ጦርነት አይፈልጉም፣ ኔቶን ከውስጥ ማምከን፣ አንድነቱን መሰንጠቅ፣ እርስ በርስ እንዲጠራጠር በማድረግ ህብረቱን አቅም ማሳጣት ቀዳሚ ዓላማቸው መሆኑን ነው እየተናገሩት። ምናልባት ኔቶ ከውስጥ ከባድ ክፍፍል ውስጥ መግባቱ ለሩሲያ ጥቃት ሊያጋልጠው እንደሚችል የጥምረቱ መሪዎች በተደጋጋሚ የሚናገሩት ጉዳይ ነው። ማርክ ሩቴም ሆኑ ፒስቶሪየስ ግን ሩሲያ ስጋት መሆኗን በአንድም በሌላ መንገድ ይስማሙበታል። ልዩነታቸው ሩሲያ ጥቃቱን ገቢራዊ የምታደርግበት መንገድ ነው ይላሉ ተንታኞች። ሩሲያ ትልቁ ፍላጎቷና ስልታዊ አካሄዷ አሜሪካን ከአውሮፓ መነጠልና ራቆቱን እንዲቀር ማድረግ ነው ሲሉ ፒስቶሪየስ ስጋታቸውን አስቀምጠዋል። እንደ ተንታኞች የፒስቶሪየስ ሐሳብ የመጣው ምናልባት ባለፉት ወራት የሞስኮና ዋሽንግተን የመቀራረብ መንፈስ ማሳየታቸው ብሎም ፑቲን ባለፈው ነሐሴ በአላስካ አንኮሬጅ ከትራምፕ ጋር በነበራቸው የሞቀ ግንኙነት አሜሪካ ከአውሮፓ ጋር ያላትን አሰላለፍ ልትቀንስ ትችል ይሆናል በሚል ግምት ነው። ማርክ ሩቴ ግን የፑቲንን አይገመቴነት በመረዳት ይመስላል ወይንም ፑቲን የሩሲያን ኃያልነት ዳግም የማስመለስ አዝማሚያን በማወቅ ፑቲን በኔቶ ላይ ቃታ ከመሳብ እንደማይመለሱ የሚናገሩት። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ባለፈው ሳምንት ከጋዜጠኞች ጋር በነበራቸው ቆይታ በማርክ ሩቴ ሐሳብ ላይ አስተያየት እንዲሰጡ ለቀረበላቸው ጥያቄ እኔ እስከማውቀው ድረስ ሩቴ የኔዘርላንድ ጠቅላይ ሚኒስትር እያሉ በጣም ምርጥ ሰው ነበሩ፣ ግን አንድ ጥያቄ ላቀርብላቸው እወዳለሁ፣ ያም ለምንድነው ሩሲያን ጦርነት ናፋቂ አድርገው የሚቆጥሯት ሲሉ አስተያየታቸውን ሰጥተዋል። አክለውም ለጦርነቱ የተዘጋጁት እነርሱ እንጂ እኛ አይደለንም ብለዋል። ፑቲን የትራምፕ አዲሱን ስትራቴጂክ ዶክመንት ከተመለከታችሁት ሩሲያ ሳይሆን ስጋት የሆነችው ኔቶ ወደ ምስራቅ መስፋፋቱ ነው ማለታቸው ጠብጫሪው ማን እንደሆነ
ያሳያል ሲሉም ተናግረዋል። ይህ የፑቲን ንግግር አንዳች ፖለቲካዊ ሚስጥር መያዙን ተንታኞች ይናገራሉ። ሩሲያ ሳትሆን ስጋት የሆነችው ኔቶ ነው የሚለው የትራምፕ አስተዳደር ዶክመንት ፑቲንና ትራምፕ በአንድ ላይ ስለመቆማቸው ያመላክታል። የትራምፕ እቅድ ኔቶን እንደ ስጋት ከማየት ባሻገር የአውሮፓን ፖለቲካና ባህል አቅጣጫ የሚተች እንደሆነ ፑቲን አሳውቀዋል። የሩሲያና የዩክሬን ጦርነት ዛሬም እየተወሳሰበ ቀጥሏል። ዛሬ ላይ ያለመገናኛ ብዙሃን በስፋት እንደዘገቡት ሞስኮ ላይ በተቀጣጣይ መሳሪያዎች ላይ በተፈጸመ ጥቃት 2 የትራፊክ ፖሊስ አባላት ህይወታቸው ማለፉን ሲሆን ይህ ጥቃት በሳምንት ውስጥ 2 ጊዜ መሆኑ ደግሞ ጉዳዩን አሳሳቢ አድርጎታል። ሩሲያ ጄኔራልና 2ቱ ትራፊኮች ልፈት ጀርባ የኪየቭ ረዥም ክንዶች አሉበት ስትል ሞስኮ ክስ ማቅረቧ የጦርነቱን መስፋት ሳይጠቁም አላለፈም። ሩሲያም የበቀል ምላሽ በዩክሬን ኦዴሳና ካርኮቭ ግዛት የሚሳኤል ናዳ እያወረደች ነው። የዩክሬን ስውር እጆች እንዳሉ የሩሲያ ባለስልጣናት ጥርጣሬያቸውን ከመናገርም አልሸሸጉም። አክለውም ዩክሬን አደገኛ መሳሪያዎችን እየተጠቀመች ነው፣ ይህም ዋጋ እንደሚያስከፍላት ማወቅ አለባት ሲሉ ማስጠንቅቀዋል። የክሬምሊን ባለስልጣናት ሞስኮና ኪየቭ ከባድ ጦርነት ውስጥ ባሉበት ሰዓት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የባለ 20 ነጥብ የሰላም እቅድ ማቅረባቸውንም አስታውቀዋል። የትራምፕ የባለ 28 የሰላም እቅድ ተግባራዊነት ላይ ጥያቄ እየተነሳ ባለበት ሰዓት አሁን ላይ የዜሌንስኪ እቅድ ጦርነቱን ያስቆመው ይሆን የሚለው ወደፊት የሚታይ ጉዳይ ይሆናል።